ለእግዚአብሔር ጌታ ሆይ ዳግመኛ ይህን ኃጢአት አልሰራም ከዚህ በኋላ አልወድቅም ብላችሁ ቃል ገብታችሁ ነገር ግን ብዙ ሳይቆይ ያንኑ ስህተት ደግማችሁ ታውቃላችሁ። በሕይወታችን የሽንፈትና የመውደቅ ስሜት ሲጫጫነን እኔ እኮ ክርስቲያን ነኝ እንዴት ይህን አድርጋለሁ ብለን ራሳችንን ስንወቅስ ከእንግዲህ እግዚአብሔር አይቀበለኝም ብለን ተስፋ ልንቆርጥ እንችላለን። ነገር ግን ዛሬ አንድ ታላቅ የሕይወት ትምህርት ተምረን ሁላችንም እንወጣለን። መውደቃችን የሕይወታችን መጨረሻ እንዳልሆነ ከሽንፈታችንስ እንዴት እንነሳለን የሚለውን የቅዱስ ጴጥሮስን መራራ እንባና የሁላችንም የሕይወት ፈተናዎችን በጥልቀት ተመልክተን ፍሬ ይዘን እንወጣለን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ በጉብዝና ወራት መርሃ ግብር ነው። በዚህ መርሃ ግብር በተቻለን አቅም በየሳምንቱ ለወጣቶች ጥቂት መልእክቶችን አብረን የምንማማርበት አብረን የምንወያይበት ሀሳቦችን እያነሳን የተወያየን ነው። እስካሁን ያለፋችሁን ወደ ኋላ መለስ ብላችሁ እንድትመለከቱት ግብዣዬን አቀርባለሁ። ከዛ በፊት ደግሞ ሚዲያችን ቀንዲል ሚዲያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ጋር ከኢኦቲሲ ቲቪ ጋር በአንድነት በጋራ ለመስራት ውል ገብቶ መርሃ ግብሮችን በሳተላይት በቴሌቪዥን እያስተላለፈ ነው። ብዙዎች በከተማም ይሁን በገጠርም በዩቲዩብ ደረጃ መመልከት ላልቻሉ ቤተሰቦቻችን፣ ወዳጅ ዘመዶቻችን እየነገርን እንዲማሩበት ሐሳቡን ሼር እንድናደርግ ጥሪና አቀርባለሁ። ስለምትከታተሉን አብራችሁን ስላላችሁ ከልብ እናመሰግናለን። አንድ እርምጃ ከፍ ብለን እንድንራመድ በሳተላይት መስመር እንድንመጣ ያደረገን የናንተ ብርታት፣ የናንተ ጸሎት፣ የናንተ እገዛ ነውና አሁንም ጸሎታችሁ እገዛችሁ አይለየን። ወደ ዛሬው መርሃ ግብራችን እናልፋለን። አብራችሁን ቆዩ። በዚህ የሕይወት ጉዟችን ውስጥ ሁላችንም ልናመልጠው የማንችለው አንድ ትልቅ እውነት አለ። እርሱም የሰው ልጅ የተፈጥሮ ድካምና በፈተና ውስጥ የማለፍ ግዴታ ነው። በክርስትና ሕይወታችን ውስጥ መውደቅ፣ መሰናከል ወይም መንፈሳዊ ሽንፈት ማጋጠሙ የማይቀር ነው። ነገር ግን ትልቁ ጥያቄ ያለው ለምን ወደቅን በሚለው ላይ ሳይሆን ከወደቅን በኋላ ምን አደረግን በሚለው ላይ ነው። ዛሬ በዚህ እውነት ላይ ቆመን የአዲስ ኪዳን ታላቅ ሐዋርያ የሆነውን የቅዱስ ጴጥሮስን ሕይወት የእርሱን መራራ እንባና የሁላችንንም የሕይወት ፈተናዎች ከመጽሐፍ ቅዱስ ከታላላቅ የቤተክርስቲያን ሊቃውንት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች አስተምረው አንጻር በጥልቀት እንመለከታለን። አሁንም እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። በመጀመሪያ የምናየው ሐሳብ የሰው ልጅ ትምክህትና የመንፈስ ድካምን ነው። ወደ ቅዱስ ጴጥሮስ ታሪክ ስንገባ በቅድሚያ የምናገኘው የራሳችንን ማንነት ነው። ቅዱስ ጴጥሮስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ከልቡ ይወደው ነበር። በማቴዎስ ወንጌል ምዕራፍ 26 ቁጥር 33 ላይ እንደምንመለከተው ሁሉ በአንተ ቢሰናከሉ እኔ ከቶ አልሰናከልም አልክድህም በማለት በራሱ ኃይልና ፍቅር ተማምኖ ተናግሮ ነበር። ጌታችን ግን የሰውን ልጅ ድካም ያውቃልና በዚች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። እኛም በሕይወታችን ብዙ ጊዜ እንደ ጴጥሮስ ነን። ጌታ ሆይ ፈጽሞ አልተውህም፣ ሕግህን አልጥስም፣ በኃጢአት አልረክስም ብለን ቃል እንገባለን። በመቅደሱ ቆመን በጸጋው ተሞልተን ቃል ኪዳን እናድሳለን። ነገር ግን የፈተና ሰዓት ሲመጣ የዓለም እሳት ሲሞቅና የጨለማው ኃይል ሲበረታ የገባነውን ቃል እንረሳለን። በገዛ ራሳችን ኃይል የተማመንን ዕለት የውድቀታችን መጀመሪያ ይሆናል። ታሪኩን ስናየው ቅዱስ ጴጥሮስ ጌታን ተከትሎ ወደ ሊቀ ካህናቱ ግቢ ገባ። በዚያም የዓለምን ብርድ ለማስታገስ ከሚሞቁት ሰዎች ጋር እሳት ሊሞቅ ተቀመጠ። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን ሲያብራራ ጴጥሮስ ከጌታው ርቆ ከዓለም ሰዎች ጋር እሳት መሞቅ በጀመረ ጊዜ በውስጡ የነበረው የመንፈስ ቅዱስ እሳት እየቀዘቀዘ መጣ ይለናል። እኛም ከእግዚአብሔር ኅብረት ርቀን የዓለምን ምቾት የኃጢአትን እሳት መሞቅ ስንጀምር መንፈሳዊ ጉልበታችን ይዝላል። በዚያን ጊዜ አንዲት ገረድ አንተም ከእርሱ ጋር ነበርክ ስትለው ጴጥሮስ በፍርሃት ተዋጠ። ያ ባህር ላይ የሄደ ሙት ያስነሳ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረ ሐዋርያ በአንዲት ደካማ ድምፅ ፊት ተንቀጠቀጠ፣ 3 ጊዜም ካደ። ከዚያም መጽሐፍ ቅዱስ እንደሚነግረን ወዲያውኑ ዶሮ ጮኸ። የዶሮ ጩኸት ተራ የተፈጥሮ ጩኸት አልነበረም። የዶሮ ጩኸት የጌታን ቃል የሚያስታውስ የህሊና ደወል ነበር። በህሊናችን ኃጢአት ስንሰራ፣ ስንወድቅ፣ ከእግዚአብሔር መንገድ ስንወጣ ሁልጊዜም የሚጮህ መንፈሳዊ ዶሮ አለ። እርሱም ህሊናችን ነው። መንፈስ ቅዱስ በውስጣችን ሆኖ ይህ መንገድህ ትክክል አይደለም፣ የገባኸውን ቃል አስብ እያለ ይገስጸናል። የዶሮ ጩኸት የእግዚአብሔር የማንቂያ ደወል ነው። በሉቃስ ወንጌል ምዕራፍ 22 ላይ አንድ ልብ የሚሰብር እጅግ ጥልቅ የሆነ ቃል እናገኛለን።
ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስም የጌታ ቃል ትዝ አለው። ጌታችን ጴጥሮስን የተመለከተው በቁጣ ወይም በበቀል አልነበረም። ያ እይታ አላስጠነቀቅኩህም ነበር? አሁንስ አየህ የራስህን ድካም የሚል የፍቅር የርኅራኄና የይቅርታ እይታ ነበር። ታላቁ ሊቅ ቅዱስ ማር ይስሐቅ ሶርያዊ ስለዚህ የጌታ እይታ ሲናገር የእግዚአብሔር ፍቅር ኃጢአተኛውን ከማስደንገጥ ይልቅ ልቡን ያቀልጠዋል ይላል። እኛም በኃጢአት ወድቀን በጨለማ ውስጥ ስንሆን ጌታችን ፊቱን አያዞርብንም፣ ይልቁንም በርኅራኄ ይመለከተናል። ያ የጌታ እይታ ነው በውስጣችን የንስሐን ፍሬ የሚያፈራው። ጌታ እኛን የሚመለከተው ልንጠፋ የተገባን ኃጢአተኞች አድርጎ ሳይሆን በጠላት ዲያብሎስ የቆሰልን ፈውስ የሚያስፈልገን በሽተኞች አድርጎ ነው። የጌታ እይታ የሕይወታችንን አቅጣጫ የሚቀይር ታላቅ ኃይል አለው። ጴጥሮስ የጌታን ቃል ካስታወሰ በኋላ ምን አደረገ? ወደ ውጪም ወጥቶ መራራን ልቅሶ አለቀሰ። በማቴዎስ ወንጌል ምዕራፍ 26 እንደምናነበው ይህ መራራ እንባ የክርስቲያን የሕይወት መሰረት ነው። ቅዱስ ዮሐንስ አፈወርቅ በንስሐ ትምህርቱ ላይ ስለዚህ እንባ በጥልቀት ሲያስተምር ጴጥሮስ በካደ ጊዜ የጠፋውን ጸጋ በመራራ እንባ መልሶ አገኘው። እንባ ሁለተኛ ጥምቀት ነው ይለናል። በመጀመሪያው ጥምቀት ልጅነትን እንዳገኘበት፣ በንስሐ እንባ ደግሞ ከጥምቀት በኋላ የሰራነውን የዕለት ኃጢአትን እናጥባለን በማለት ይነግረናል። አረጋዊ መንፈሳዊ በመጽሐፉ ላይ ወድቆ መቅረት እንጂ መውደቅ ኃጢአት አይደለም ይለናል። ቅዱስ ጴጥሮስ መውደቁ የሰውነት መገለጫ ሲሆን ተመልሶ መነሳቱና ማልቀሱ ግን የመንፈሳዊነቱና የንስሐው ማረጋገጫ ነው ይላል። እኛም በሕይወታችን ብዙ ጊዜ እንወድቃለን። በሐሳብ፣ በቃል፣ በድርጊት እንሰናከላለን። ሰውን በማማት፣ በመፍረድ፣ በቅንነት ማጣት፣ በስጋዊ ፈተና እንሸነፋለን። ነገር ግን ሽንፈታችን መጨረሻችን መሆን የለበትም። የጴጥሮስ መራራ እንባ የውስጥን ቆሻሻ የሚያጠራ ልብን የሚያጥብ ንጹሕ ውሃ ነው። እንባችን ለእግዚአብሔር የምናቀርበው ታላቅ መስዋዕት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንደሚያስተምሩ ይህንን የጴጥሮስን የንስሐ ሕይወት እጅግ በሚደንቅ ስነ መለኮታዊ ጥልቀት ገልጸውታል። ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ በጾመ ድጓው ላይ ጴጥሮስ መራራ ልቅሶን አለቀሰ፣ ኃጢአቱንም በእንባው አወጣ አጠበ በማለት ይዘምራል። ቅዱስ ያሬድ የጴጥሮስን እንባ ዝም ብሎ እንደ ሐዘን ሳይሆን እንደ ኃጢአት ማጠቢያ መድኃኒት ነው ያየው። ሌሎችም ሊቃውንት በትርጓሜ መጻሕፍት ሲያብራሩ ጴጥሮስ አላውቀውም ብሎ የካደው በከንፈሩ እንጂ በልቡ አልነበረም። ስለዚህም የልቡ ፍቅር የከንፈሩን ስህተት በእንባ አጠበው ይላሉ። ይህ ለኛ ትልቅ ትምህርት ነው። ብዙ ጊዜ በስጋችን ድካም፣ በአንደበታችን ስህተት አሊያም በዓለም ፈተና ተገፍተን ከእግዚአብሔር ፈቃድ ውጭ እንሰራለን። ነገር ግን በልባችን ውስጥ ያለው የእግዚአብሔር ፍቅር ሙሉ በሙሉ ካልጠፋ ያ ፍቅር እንደገና ወደ ንስሐ ይመልሰናል። በተጨማሪም የቤተክርስቲያናችን የጸሎት መጻሕፍት ላይ በተለይም በመጽሐፈ አርጋኖን ጸሎት ላይ ታላቁ ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ እንደ ጴጥሮስ እንባን ስጭኝ እያለ እመቤታችንን ይለምናል። ይህ ማለት በፈተና ወድቄ እንዳልቀር የንስሐን ልብ አግኝቼ በማልቀስ ወደ ጌታዬ እንድመለስ እርጅኝ ማለት ነው። ከሽንፈት መነሳት የሚቻለው የራስን ድካም በማመንና በእንባ ወደ አምላካችን በመጮህ ብቻ ነው። ታላቁ ሊቅ ቅዱስ ቄርሎስ እግዚአብሔር የሰውን ልጅ የፈጠረው ለጥፋት ሳይሆን ለልጅነት ነው። ስለዚህ ቢወድቅ እንኳ በንስሐ ሲመለስ እጁን ዘርግቶ ይቀበለዋል ይለናል። እግዚአብሔር ባህሪው ምሕረት ነው። የኛ ኃጢአት የቱንም ያህል ቢበዛ ከእግዚአብሔር ምሕረት ሊበልጥ አይችልም። ጴጥሮስ የካደው የዓለምን ፈጣሪ አምላክ ነው። ይህ እጅግ ከባድ ኃጢአት ነው። ነገር ግን የእግዚአብሔር ምሕረት ከጴጥሮስ ክህደት በላይ ነበር። የአባቶቻችን ትምህርት ኃጢአት በእግዚአብሔር ፊት እንደ አንዲት ጠብታ ቆሻሻ ውሃ ስትሆን ምሕረቱ ግን እንደ ሰፊው ውቅያኖስ ነው ይሉናል። እኛም የቱንም ያህል በሕይወት ፈተና ብንሸነፍ በውቅያኖስ በተመሰለው በእግዚአብሔር የምሕረት ባህር ውስጥ ገብተን መታጠብ እንችላለን። እዚህ ጋር ሁለት ሰዎችን እናነጻጽር። የይሁዳ ተስፋ መቁረጥና የጴጥሮስ ተስፋ። ከሽንፈት መነሳት ስንል በተቃራኒው ደግሞ በሽንፈት ወድቆ መቅረትን ማየት አለብን። ሁለቱ ሐዋርያት ጴጥሮስና ይሁዳ በተመሳሳይ ሌሊት ጌታችንን በደሉ። ይሁዳ ጌታን አሳልፎ ሰጠ፣ ጴጥሮስ ጌታን ካደ። የሁለቱም ኃጢአት ከባድ ነበር። ነገር ግን መጨረሻቸው ፍጹም የተለያየ ሆነ። ለምን? ይሁዳ ኃጢአቱን አወቀ፣ ተጸጸተ፣ ብሩንም በተነ፣ መለሰ። ነገር ግን ወደ ጌታ ምሕረት ከመመለስ ይልቅ ወደ ኃጢአቱ ስፋት ተመለከተ። በእግዚአብሔር ይቅርባይነት ላይ ተስፋ ቆረጠ። ብልጥነትን ሊጠቀም ወደደና በመጨረሻም ራሱን አጠፋ። ጴጥሮስ ግን ኃጢአቱን አወቀ፣ መራራ ለቅሶ አለቀሰ። ነገር ግን በጌታው ምሕረት ላይ ተስፋ አልቆረጠም። የጴጥሮስ እንባ የተስፋ እንባ ነበር። የይሁዳ ጸጸት ግን የተስፋ መቁረጥ ነበር።
በሕይወታችን ፈተናዎች ስንሸነፍ ዲያብሎስ የሚጠቀመው ትልቁ መሳሪያ ተስፋ መቁረጥን በውስጣችን መዝራት ነው። አንተማ ኃጢአተኛ ነህ፣ ፈጽሞ አትድንም፣ እግዚአብሔር ተጸይፈዋል፣ ጸሎትህ አይሰማም እያለ ሕሊናችንን ይወቅሳል። እኛ ግን የጴጥሮስን መንገድ መምረጥ አለብን። ተስፋ ባለመቁረጥ የእግዚአብሔርን ታላቅ ምሕረት በማሰብ ማልቀስ፣ መጸጸትና ወደ አባታችን መመለስ አለብን። ከሽንፈታችን የምንነሳው ከኛ ኃጢአት ይልቅ የእግዚአብሔር ጸጋ እንደሚበልጥ ስናምን ብቻ ነው። እስኪ ይህንን የቅዱስ ጴጥሮስ የሕይወት ተሞክሮ የሊቃውንትንና የአባቶችን ትምህርት ወደ ራሳችን ሕይወት እናምጣ። ሁላችንም በየዕለቱ የየራሳችን የሊቀ ካህናቱ ግቢ ያለን የምንፈተንበት፣ እምነታችንን የምንደራደርበት፣ ማንነታችንን የምንደብቅበት አጋጣሚዎች አሉ። በሥራ ቦታችን፣ በትምህርት ቤታችን፣ በንግድ ዓለማችን አልፎ ተርፎም በማህበራዊ ሚዲያ ላይ ስንሆን የዓለምን እሳት ለመሞቅ ብለን ጌታችንን በድርጊታችን እንክደዋለን። ፍትህን በማዛባት እውነትን በመደበቅ ፍቅርን በማጉደል በሐሰት በመመስከር ክርስቲያናዊ ማንነታችንን እንጥላለን። በእንደዚህ አይነት ሁኔታ ውስጥ ሆነን ስንወድቅ የሽንፈት ስሜት ያጋጥመናል። እኔ እኮ ክርስቲያን ነኝ፣ እንዴት ይህንን አድርጋለሁ፣ እንዴት ቃልን አጠፍኩኝ ብለን ራሳችንን እንወቅሳለን። እውነት ነው፣ መውቀስ አለብን። ነገር ግን ወቀሳው ወደ መራራ ንስሐ እንጂ ወደ ተስፋ መቁረጥ ሊመራን አይገባም። ከሽንፈታችን ለመነሳት የሚከተሉትን መንፈሳዊ እርምጃዎች መውሰድ አለብን። አንደኛ፣ ድካማችንን ማመን። ቅዱስ ጴጥሮስ የካደው በራሱ ኃይል ስለተማመነ ነው። እኛም ያለ እግዚአብሔር ጸጋ አንዳች ማድረግ እንደማንችል ደካሞች እንደሆንን አምነን በጸሎት ወደ እርሱ መቅረብ አለብን። አቤቱ የሥጋዬን ድካም ታውቃለህና አንተ ደግፈኝ ብለን መጸለይ ይገባናል። በቅዳሴያችን ላይ ዘወትር እንደምንሰማው የሰውን ድካም አንተ ታውቃለህና ቸር ሰው ወዳጅ ሆይ የሚለውን ዘወትር በቅዳሴው የምንሰማውን ቃል ልናስታውስ ይገባናል። ሁለተኛ፣ የጌታን እይታ መፈለግ። በኃጢአት ስንወድቅ ከእግዚአብሔር ፊት መሸሽ የለብንም። አዳም በኃጢአት በወደቀ ጊዜ ከእግዚአብሔር ፊት ሸሽቶ ዛፍ ስር ተደበቀ። ጴጥሮስ ግን ጌታን ተመለከተ፣ ጌታም ዘወር ብሎ አየው። እኛም በጸሎት በንስሐ አባቶቻችን ፊት ቀርበን የጌታን የምህረት እይታ መፈለግ አለብን። ሶስተኛ፣ ማልቀስና ንስሐ መግባት። የእንባ ኃይል ታላቅ ነው። ማልቀስ የደካማነት ምልክት ሳይሆን የሕያው ሕሊና መገለጫ ነው። በእንባ የታጠበ ልብ ለእግዚአብሔር ማደሪያነት የተዘጋጀ ንጹሕ ቤተ መቅደስ ይሆናል። ስለዚህ እንባ ልባችንን ያነጻል፣ ኃጢአታችንን ያነጻል። አራተኛውና የመጨረሻው ወደ ቀድሞ ቦታ መመለስ። ጌታችን ከሙታን ከተነሳ በኋላ ቅዱስ ጴጥሮስ 3 ጊዜ ስለካደው 3 ጊዜ ትወደኛለህን ብሎ ጠይቆት ሐዋርያዊ ክብሩን መልሶለታል። እኛም በንስሐ ስንመለስ እግዚአብሔር የጠፋውን ጸጋ፣ የቀደመውን ሰላምና የመንፈስ ቅዱስን ኃይል ይመልስልናል። ከሽንፈት በኋላ የሚመጣው መነሳት ከቀድሞ ይበልጥ ጠንካራ ያደርገናል። ቅዱስ ጴጥሮስ ከክህደት በኋላ በመንፈስ ቅዱስ ኃይል ተሞልቶ በአንድ ቀን 3000 ሰዎችን አጥምቋል። የእኛም ውድቀት ለትልቅ መንፈሳዊ ትንሣኤ መነሻ ሊሆን ይችላል። እነዚህን መንፈሳዊ እርምጃዎች ዛሬውኑ አንድ ብለን እንድንጀምር በፍቅር ጠይቃለሁ። የተወደዳችሁ ቤተሰቦቼ፣ የሕይወት ፈተናዎችና ሽንፈቶች መጨረሻችን አይደሉም። ቅዱስ ጴጥሮስ የኛ የሁላችንም መንፈሳዊ መስታወት ነው። በውድቀቱ የሰውን ልጅ ድካም፣ በንስሐው ደግሞ የመነሳትን ተስፋ አሳይቶናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ታላላቅ ሊቃውንት እንዳስተማሩን እግዚአብሔር የንስሐን እንባ የተሰበረና የተዋረደን ልብ አይነቅም። ስለዚህ በማንኛውም አይነት መንፈሳዊም ሆነ ስጋዊ ሽንፈት ውስጥ ብንሆን የዶሮ ጩኸት የሆነውን የህሊናችን ድምፅ ሰምተን የጌታችን የምህረት ፊቱን ተመልክተን በንስሐ እንባ ታጥበን እንደገና እንነሳለን። የእግዚአብሔር ጸጋ ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና
በዋትሳፕ የሚያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን። የዕለት ተዕለት የህይወት ርጫችንን ገታ አድርገን ለነፍሳችን የምናርፍበት፣ አይምሯችንን በቃሉ የምናድስበት ልዩ ጊዜ እነሆ። ቀንዲል ሚዲያ ጥልቅ ዕውቀትን፣ የወቅቱን የህይወት ምክርና ማህሌትን በአንድ ላይ ያሰናዳበትን ልብን የሚያረሰርስ የ60 ደቂቃ መርሃ ግብር ይዞላችሁ መጥቷል። በልዩ ዝግጅታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በምሳሌ ያስተማራቸው የህይወት ምሳሌዎች ቃላት በጉባኤ ቤት መምህራን በጥልቀት የሚብራሩበት የተሰወሩ ዕንቁዎች የተሰኘው አምዳችን፣ በተጨማሪም ወጣትነትን በክርስትና መነጽር የምንቃኝበት፣ ስለ ህይወት ውጣ ውረድና ስለ ብሩህ ተስፋችን በጉብዝናችን ወራት ፈጣሪን ማሰብ በግልጽ የምንመካከርበት የጉብዝና ወራት አምዳችን ሌላው የፕሮግራማችን አካል ነው። ይህ ጥልቅ የቃሉ ትምህርትና የህይወት ምክር መንፈስን በሚያድሱና ልብን በሚመስጡ መዝሙራት ታጅቦ የተሟላ መንፈሳዊ ማዕድ ሆኖ ይቀርብላችኋል። በተጨማሪም በየጊዜያቱ የተለያዩ መርሃ ግብሮችን እንደየሁኔታው እያካተትን አብረን እንቆያለን። ዘወትር እሁድ ምሽት ከምሽቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ቴሌቪዥን ድርጅት በኢኦቲሲ ቲቪ ይከታተሉን። መርሃ ግብሩ በቴሌቪዥን እንደተጠናቀቀ ልክ ምሽት 3 ሰዓት ላይ ሙሉ ዝግጅቱ በቀንዲል ሚዲያ የዩቲዩብ ቻናል ስለሚጫን በዚያም ማግኘት ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእሁድ የቴሌቪዥን ዝግጅት አመለጣችሁ ደግሞ ዘወትር ረቡዕ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በድጋሚ ይቀርባል። ቀንዲል ሚዲያ የተሰወሩ ዕንቁዎችን ከጉብዝና ወራት ጋር አዋህዶ በዝማሬ አጅቦ ሌሎችንም መርሃ ግብሮች አካቶ እሁድ ምሽት 2 ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ይጠብቃችኋል። እንድትከታተሉ ግብዣችን እናቀርባለን። ቀንዲል ሚዲያ፣ የልባሞች መብራት።